እነዚህ ሰዎች ተጠያቂ ሊሆኑ ይገባል። ምክንያቱም የመከላከያው ዩኒፎርም መልበስ ከዚህ በፊት ቅጣት አስከትሏል እስከ 5 ዓመት ድረስ። አንደኛ ይሄን ዩኒፎርም ለብሶ በሃይማኖታዊ ቦታዎች መገኘት ተገቢ እንዳልሆነ ወይም ከህግ አግባብ አንፃር እንደሚያስቀጣ ከዚህ በፊት ቅጣት ተላልፏል። ለምሳሌ የኦርቶዶክስ ተዋሕዶ ቤተክርስቲያን ክብረ በዓል ላይ አንተ በምትሳሪነት ያነሳኸውን ነገር ያደረጉ ሰዎች አሉ። እነዚህ ስማቸው የጠፋ አገልጋዮች ሰዎችን ዘማሪዎችን ምናምኖችን ጠርተው በዚህ አይነት ሁኔታ ከፍለው ስማቸውን ለማደስ ጥረት ያደርጋሉ። በእርግጠኛነት ይሄ ጆይጭሮ ለዚህ ለሱራፌል ከፍሎት ሊሆን ይችላል ብዬ አስባለሁ። ለሶፎንያስ ያንን የደንብ ልብስ ለብሰው ምስጋና ሲያቀርቡ የነበሩ፣ አንዳንዶች ደግሞ ለበዓል ድምቀት ብለው መሳሪያቸውን አውጥተው የፌደራሉን ፖሊስ የደንብ ልብስ ለብሰው ሲተኩሱ የነበሩ። ምክንያቱም ሶፎንያስ ራሱ የራሱ ቻናል እንደው ካየኸው ብዙ ጊዜ ጋብዞ መንፈሳዊ መልእክትን ለሰዎች እንዲያደርሱ ወይም የመጽሐፍ ቅዱስን ትምህርት እንትን እንዲሉ ሳይሆን ብዙ ጊዜ አወዛጋቢ ነገሮችን ነው በፕሮግራሙ ላይ የሚያቀርበው። ሰላም ጤና ይስጥልን። እንዴት አላችሁ? ውድ ቤተሰቦቻችን ዘኢትዮጵያ ቻናላችንን እየተከታተላችሁ ትገኛላችሁ። ወቅታዊ ፕሮግራማችን ላይ ነን። ጥላሁን አክሊሉና ማህደገፋ በወቅታዊ ፕሮግራማችን አንዳንድ ጉዳዮችን ለማንሳት ተገናኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከኛ ጋር ሆኑ። ጥሌ እንዴት አለ? እግዚአብሔር ይመስገን ሰላም ነው አለን ይመስገን። ትናንት አንድ መረጃ በስፋት ሲዘዋወር አየን ማህበራዊ ሚዲያው ላይ እና የፕሮቴስታንት እምነት ተከታይ የሆኑ ፓስተሮች የኢትዮጵያ መከላከያ ሰራዊትን የኢትዮጵያ የጸጥታ ኃይል እንዲህ የባህር ኃይል ወታደሮች የሚለብሱትን ልብስ ለብሰው ወደ አንድ ከተማ ለአገልግሎት ሲገቡ እንዲሁም ደግሞ የመከላከያ ሰራዊት አባላት ጥበቃ ሲያደርጉላቸው የታየ ነበረ እና ይሄ በጣም መነጋገሪያ ሆኗል። መንግስትና ሃይማኖት ልዩነቱ ምንድን ነው የሚል ጥያቄ እያስነሳ ነው። ከዚህ በፊት ከተደረጉ ጉዳዮች አንጻር ህግ የለም ወይ የሚሉ ጥያቄዎችን በተደጋጋሚ ሲነሱ ስላስተዋልን ነው ዛሬ ወደ ጠረጴዛችን ያመጣ ነው ጉዳዩን። የአገልጋዮቹን ነገር ግን በጥቅሉ እንዴት አየኸው? ትክክል። አዎ እንግዲህ ባለፈው በጂንካ ነው በደቡብ ኢትዮጵያ ወደ ጂንካ በመሄድ ነው የወንጌል አገልግሎት ጋር በተያያዘ ነብይ ጭሮ ማለት ጆይ ጭሮ እና ሶፎንያስ የተባለ በሚዲያ ላይ ራሱን ብዙ ጊዜ የተለያዩ ሰዎችን በማቅረብ የሚታወቅ ሶፎንያስ ፓስተር ሶፎንያስ እና ሁለቱ ናቸው እንግዲህ አሁን ያልከውን የጸጥታ ዩኒፎርም ለብሰው የታዩት። አንደኛ ይህን መልበስ ምን ያክል አግባብ ነው? የመከላከያ ሰራዊትን የደንብ ልብስ መልበስ ምን ያክል አግባብ ነው የሚሆን ትመለከታለህ። እንዳልከው ደግሞ በዚህ ሁኔታ ላይ ጥበቃ ማለት ዩኒፎርም ለብሰው እነሱ እንደገና ታጅበዋል በዛ በክልሉ ጸጥታ ኃይሎች። ይሄም ራሱ ጥያቄ የሚያስነሳ ነው። ሰዎች ህግ የለም ወይ ብሎ ሊጠይቁ መብት አላቸው ማለት ትክክል ናቸው እንደዛ ብሎ መጠየቃቸው እና እነዚህ ሰዎች ለአገልግሎት ከሄዱ ቃል እግዚአብሔርን ወይም ወንጌል ለመስበክ ከሄዱ ወንጌልን መስበክ ያነበረባቸው መጽሐፍ ቅዱስን ቃል ነበር ለዛ ለህዝቡ ማስተላለፍ ወይም ማስተማር የነበረባቸው። ከዛ ይልቅ ግን እነሱ ያደረጉት ምንድነው? ይሄን የጸጥታ የፖሊስ እንደውም ዩኒፎርሙ ኢትዮጵያ ውስጥ አለ እንደዛ አይነት ዩኒፎርም ማለት የጸጥታ እንትን ነው ያው ወታደራዊ ዩኒፎርም ነው። ግን አንደኛው የባህር ኃይል መሰለኝ፣ አንደኛው ደግሞ ያኛው የለበሰው ደግሞ እንደዚሁ የሌላ ወታደራዊ ዩኒፎርም ነው። ግን በኢትዮጵያ እንትን ውስጥ እንደዚህ ከለር አይመስለኝም፣ በዛም አይታይም። አዎ ምክንያቱም ምድር ጦርም አየር ወለድም ሌላም የራሱ ዩኒፎርም አለው። ግን በዚህ አይነት ዩኒፎርም ኢትዮጵያ ውስጥ ያለ አይመስለኝም። ያኛው ግን የባህር ኃይል ዓለም አቀፍ የባህር ኃይል እንትን ነው። የሆነ ሆኖ እነዚህ ሰዎች ተጠያቂ ሊሆኑ ይገባል። ምክንያቱም የመከላከያው ዩኒፎርም መልበስ ከዚህ በፊት ቅጣት አስከትሏል እስከ 5 ዓመት ድረስ። አንደኛ ይሄን ዩኒፎርም ለብሶ በሃይማኖታዊ ቦታዎች መገኘት ተገቢ እንዳልሆነ ወይም ከህግ አግባብ አንፃር እንደሚያስቀጣ ከዚህ በፊት ቅጣት ተላልፏል። ምክንያቱም ምንድነው ይሄን ዩኒፎርም ለብሰው በተለያየ ቦታ ለምሳሌ የዛሬ 4-5 ዓመት በፊት ነብይ ዩጩፋ ጋር ተገኝተው
እሱ እዛ የፈውስ አገልግሎት በሚሰጥበት ሰዓት የመወደቁ መከላከያ አባላት ታስታውሳለህ፣ ብዙ መነጋገሪያ ሆኖ ነበር በወቅቱ እና ዩኒፎርም መሄዳቸው ምንም ኖርማል ነው፣ መብታቸው ነው። አንድ ሰው የፈለገውን እምነት ወይ ሃይማኖት መከተል መብት አለው። ነገር ግን የመከላከያውን ዩኒፎርም ለብሶ በዛ ቦታ ላይ መገኘቱ አንደኛ፣ ሁለተኛ ደግሞ እዛ ቦታ ላይ ሄደው እንደገና ያው ተዘርረው ነው የታዩት እንግዲህ እና ከሀገር ክብር ጋር ከመከላከያው ክብር ጋር ተያይዞ ነው የተገለጸው። ምክንያቱም መከላከያው እንግዲህ ህይወቱንና አጠቃላይ ማንነቱን መስዋዕት ለማድረግ የተቀበለው ኃላፊነትን የሚያሳይ ዩኒፎርምን ነው እነዚህ ሰዎች ለብሰው በዩ ጩፋ ላይ በዛን ጊዜ ታዩት። አሁንም በተመሳሳይ እነዚህ ጆይ ጭሮና ሶፎንያስ የተባለው አገልጋይ ሁለቱም በዛ ቦታ ላይ ወታደራዊ ዩኒፎርም ለብሰው ነው በጣም ራሳቸውን እንደ አንድ የወታደራዊ አዛዥ እንጂ እንደ መንፈሳዊ አገልጋይ አይደለም የሚታዩት። ይሄ በጣም ትልቅ ጥያቄ የሚያስነሳ ነው። አንደኛ ከመንፈሳዊ ሁኔታ ማፈንገጥን የምትመለከተው በጣም ያልተለመደ ሁኔታ ነው የምትመለከተው። ምክንያቱም እንደሚታወቀው በየትኛውም ቦታ ላይ አገልጋይ ወይም ወንጌል በሚያገለግሉበት ሰዓት የሚለብሱት ልብስ የታወቀ ነው። ከዛ ውጪ የወታደራዊ ዩኒፎርም መልበስ እንደዚህ የመከላከያ ሰራዊቱን መልበስ በጣም በሕግም ሊያስጠይቅ ይችላል። እንዳልኩ እስከ 5 ዓመት ድረስ በሕግ ያስጠይቃል። እና ከዚህ ጋር በተያያዘ ደግሞ የኢትዮጵያ ወንጌላዊ አማኞች ቤተክርስቲያን ካውንስሉ ይሄን እንዴት ይመለከተዋል የሚለው ነው ትልቁ ጥያቄ። እና ወደዛ ምናልባት ይሄን ነገር ካውንስሉ ዝም ብሎ ላይ አይገባም። ፈቃድ የሰጠው ካውንስሉ ነው። እንግዲህ በኢትዮጵያ ውስጥ ባሉት አብያተ ክርስቲያናቶች ሁሉ ፍቃድ የሚሰጠው ካውንስሉ ነው። ኦልሞስት ወደ 4000 ሃይማኖት የተለያዩ ዲኖሚኔሽን ቸርቾች አሉ ፍቃድ ያገኙ። ለነዚህ ሁሉ የበላይ ማን ነው? ካውንስሉ ነው። ለምሳሌ በኢትዮጵያ ኦርቶዶክስ ሲኖዶሱ እንደሚባለው ማለት ነው። ካውንስሉ እንዴት ነው የሚያየው ይሄን ነገር? ከዚህ በፊት እንግዲህ ካውንስሉ እንደዚህ ከእምነት ከመጽሐፍ ቅዱስ አስተምሮት ያፈነገጡ በማፈንገጥ የተለያዩ ልምምዶችን የሚያካሂዱ ምንም መጽሐፍ ቅዱሳዊ ያልሆኑ ነገሮችን የሚሉ አገልጋዮች ላይ እርምጃ ወስዷል። እንደምናስታውሰው የዛሬ ዓመትም አካባቢ እኛም ሄደን የካውንስሉ ቢሮ የካውንስሉን ዋና ጸሐፊ ቄስ ደረጀ ጀንበሩን አነጋግረናቸዋል። ኢንተርቪው አድርገናቸው በነዩ ጩፋ ላይ እና በሌሎችም የተወሰዱ እርምጃ በተለይ ደግሞ በዩ ጩፋ ላይ ላስትሊ ታስታውስ እንደሆነ የቤተክርስቲያኑ መታገድ አስመልክተን ቄስ ደረጀን ሄደን አነጋግረናቸው። ከዛ በፊትም ደግሞ እኔ በግሌም ፓስተር ጌቱን የካውንስሉ ጸሐፊ የነበረውን በወቅቱ አነጋግሬዋለሁ እና የመለሱልኝ መልስ ምንድነው? ያው ከቤተክርስቲያን ወይም ከእምነቱ ውጪ ከሃይማኖቱ ውጪ ወይም ከመጽሐፍ ቅዱሳዊ አጠቃላይ መሰረታዊ አስተምሮ ውጪ የሚያስተምሩ መሆናቸውን በተደጋጋሚ ተመክረው ተዘክረው ሊመለሱ ባለመቻላቸው የተወሰደባቸው እርምጃ እንደሆኑ ጠቅሰዋል። በዝርዝር እነዛንም አገልጋዮች ስማቸውን ጠቅሰው መታገዳቸውን አንዳንዶቹ ደግሞ በማስጠንቀቂያ ላይ መሆናቸውን አሳውቀዋል። በእርግጥ ከዛ በኋላ ይቅርታ ጠይቆ የተመለሱ ሰዎች አሉ፣ አገልጋዮች ወይም ፓስተሮች፣ ወንጌላውያን ወይም ነቢያት፣ ሐዋርያት ያው እና የተመለሱ አሉ ይቅርታ ጠይቀው። ከዛ በኋላ ደግሞ እንደገና አሁንም በተመሳሳይ እንግዲህ በየትኛውም ቦታ ላይ እየሰማን ያለናቸው በተለይ በማህበራዊ ሚዲያ በየጊዜው የምንሰማቸው የምናያቸው ነገሮች አሉ። ምንድነው? ሃይማኖት ራሱን የቻለ እንትን ነው። ከፖለቲካ ጋር ግንኙነት የለውም ማለት መንግስትም በሃይማኖት ጣልቃ አይገባም። መንግስት በሃይማኖት ጣልቃ አይገባም ማለት ሃይማኖት የፈለገውን ነገር ሲያደርግ ዝም ብሎ ዳር ሆኖ ይመለከታል ሳይሆን ይሄን አድርጉ ይሄን ብሎ መንግስት ሃይማኖታዊ መንግስት አይደለም ባጭሩ። የኢትዮጵያ መንግስት ሁሉንም ሃይማኖቶች በኩል የሚያይ መንግስት ነው። ስለዚህ በሃይማኖት የውስጥ ጉዳይ ላይ ጣልቃ በመግባት የሃይማኖቱን እንትን በበላይ ሊመራ አይችልም መንግስት። ነገር ግን በሃይማኖት ውስጥ ያፈነገጡ ነገሮች በሚኖርበት ሰዓት፣ ጠርዝ የረገጡ ነገሮች በሚኖርበት ሰዓት ግድ መንግስት ይገባል። ለምሳሌ አሁን የሰሞኑን አንተ ያልከውን ነብይ ጆይ ጭሮና እንግዲህ ነብይ የሚለውን በእንትን ውስጥ እናስገባዋለን። ራሳቸውን ነብይ የሚሉ ናቸው አብዛኛዎቹ። እሱ ሙር የእምነቱ ጉዳይ ስለሆነ እሺ እንተውና የለበሱት የሚያገናኝን ነገር የለበሱት ነው ወይ የለበሱት ዩኒፎርም ነው። አሁን በዚህ አጀንዳችን ላይም አጀንዳ አድርገንም እንትን የምንወያይበት። ስለዚህ
አንደኛ ሁለቱም እንዴት ተገናኙ ስትል እኔ እንትኑ ሳይ በጣም ያስገረመኝ የጥቅም ጉዳይ ያለ ይመስለኛል። አሁን ችግሩ በሃይማኖት ውስጥ የጥቅም ጉዳይ ነው። የጥቅም ጉዳዩ ማለት በሁለቱ አገልጋዮች ማለት አገልጋዮች የጥቅም ጉዳይ ማለት እዛ ተኪዶ የሚገኝም ጥቅም አለ። ለምሳሌ አንዳንዴ እነዚህ ስማቸው የጠፋ አገልጋዮች ሰዎችን ዘማሪዎችን ምናምኖችን ጠርተው በዚህ አይነት ሁኔታ ከፍለው ስማቸውን ለማደስ ጥረት ያደርጋሉ። በእርግጠኛነት ይሄ ጆይ ጭሮ ለዚህ ለሱራፌል ከፍሎት ሊሆን ይችላል ብዬ አስባለሁ። ለሶፎንያስ ለፓስተር ሶፎንያስ ብር ከፍሎት፣ ምክንያቱም ሶፎንያስ ራሱ የራሱ ቻናል እንደው ካየኸው ብዙ ጊዜ ጋብዞ መንፈሳዊ መልእክትን ለሰዎች እንዲያደርሱ ወይም የመጽሐፍ ቅዱስን ትምህርት እንትን እንዲሉ ሳይሆን ብዙ ጊዜ አወዛጋቢ ነገሮችን ነው በፕሮግራሙ ላይ የሚያቀርበው። እንደውም ትንሽ ዞር ያለባቸውን ኦድ የሆነ ነገር የሚናገሩ ሰዎች በጣም በቃ ግራም ያጋባ ኢንተርቪው ነው ያቀርበው። ደግሞ የኢንተርቪውን ይዘት በደንብ ካስተዋልክ እንደው ቪው ለመሰብሰብ ማለት ሰዎች እንዲመለከቱትና በቃ ብዙ ሰዎች ያን ፕሮግራም እንዲያዩት የማድረግ እንጂ ቃል እግዚአብሔርን የማስተላለፍ እንዳልሆነ ትመለከታለህ። አንደኛ የጋበዛቸውን ሰዎች ዲስሬስፔክት የማድረግ ሁኔታ የለም። በእነሱ ላይ ሲያላግጥ ሲያሾፍ ታያለህ። እነሱ የሚናገሩትን ለህዝብ በማሾፍ ሲያስተጋባ ትመለከታለህ። ብዙዎችን ጋብዟል። አንዳንዶቹ ደግሞ አእምሯቸው ጤናማ ነው እስከማለት እንድጠይቅ የሚያደርጉ ናቸው። እና ይሄ እንትና አምኖበት ነው ወይ የሄደው የሚለውን ተጠይቃለህ። ምክንያቱም እንደ ነብይ ጭሮ አይነት ብዙ ሰዎችን ያቀርብና ትግራ የሚያጋቡ ወይም በህዝብ ዘንድ ብዙ ጥያቄ ያለባቸውን ሰዎች አቅርቦ የበለጠ ደግሞ ያ ስሙዝ የሆነ ኢንተርቪው ከማድረግ ሃርድ ቶክ ያደርገውና ያንን የበለጠ ያጦዘዋል። እና ይሄ ያነሰው ነው ሶፎንያስ ከእንትና ጋር ሄደው አምኖበት ነው ብዬ አይደለም። ምክንያቱም ብዙ ጊዜ እሱ የሚያቀርባቸው ፕሮግራሞች ላይ ከተከታተል በጣም መሳለቂያና ክሪቲሲዝም የሚያቀርብባቸው ሁኔታዎች ማለት ክሪቲሳይዝ ለማድረስ እንዲደረግባቸው እንዲተቹ የበለጠ ሰዎቹ ላይ ትኩረት ተደርጎ መሳለቂያ እንደሆኑ ብዙዎችን አቅርቧል እኮ። አንዳንዶቹ እብዶች ናቸው እስከሚባል ድረስ ነው። ወይም በቃ በመንፈሳዊ ሽፋን ያበዱ ሰዎችን ነው የሚያቀርበው ተብሎ ሁሉ እንትን ተብሏል። በብዙዎች ተነቅፏል። እዚህ ጋር ደግሞ ሌላ የምናነሳው ነገር አለ። አሁን እንግዲህ ኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት አንድ የክልል መንግስታት ራሱ መንግስት ነው አይደል እንዴ? ምንም እንኳን ራሱን የቻለ መንግስት ባይሆንም የክልል መንግስት ብዙ ኦቶሪቲ አለው፣ ብዙ ስልጣን አለው፣ ብዙ ኃላፊነት አለበት አይደል? በዘፈቀደ የሆነ ነገር መሆን የለበትም። ስርዓቶች ዲሲፕሊን መሆን አለባቸው። ሁሉ ነገር በተለይ የመከላከያው እና የጸጥታ ፖሊስ ዩኒፎርሞች በማንኛውም ሰው ሲለበሱ ለምን ብሎ መጠየቅ አለበት እንዴ? አሁን እኮ ይሄ ምንድነው ያሳየው? ማንኛውም ሰው ተነስቶ የመከላከያ ዩኒፎርም እዚህ ጋር ለምሳሌ የጀነራል ማዕረግ ያለው ባለኮከብ እንትን አድርጎ ቢሄድስ ይቻላል ማለት ነው? እንደዛ ነው እኮ። ነገር ተነስቶ አንዱ አገልጋይ መንፈሳዊ አገልጋይ የኮ ባለኮከብ እንትን እዚህ ባለ ዘንባባ አድርጎ ሊያገለግል ነው ማለት እኮ ነው። ይሄ በዚህ ካልተቀጨ በዚህ እርምጃ ካልተወሰደበት እንደዛ ወደዛ እኮ ነው የምናመራው። ስለዚህ የክልል መንግስታት የዞን አመራሮች እዚህ እዛ አካባቢ ያለው የጸጥታ ኃይሎች ጭራሽ ተባባሪ መሆናቸው ያስገርመኛል። ያለ እነሱ ፍቃድ መቼም ይሄ አይደረግም። ስለዚህ እነሱ እንዴት ብለው መጠየቅ ነበረባቸው? ለምን ብለው መጠየቅ ነበረባቸው? ልጆቹ እንደዛ አድርጎ እንኳን ቢገኙ ኢሚዲየትሊ ማስወለቅ ነበረባቸው። ምክንያቱም የሀገር ክብር ነው። መከላከያ የሀገር ክብር እኮ ነው። መከላከያ ደሙንና አጥንቱና ሰጥቶ ነው እንግዲህ ለሀገር ሉዓላዊነትና አንድነት የተሰለፈው ማለት ነው። ለሚያገኘው ደሞዝ ብቻ አይደለም፣ ህይወቱን ገብሮ ነው። ስለዚህ የዛን አካል የዛን ተቋም ዩኒፎርም ካላከበርክ መከላከያውን እንዳለ አላከበርክም እኮ። መከላከያው የሚከበረው ምንድነው? ሲቪል አንዳንዴም መከላከያ ሲለብሱና ሲቪል ሲለብሱ ራሱ መንገድ ላይ ስናያቸው ያላቸው ክብር ይለያያል አይደል? ሲቪል ሲለብሱ አናቃቸውም። ያው ሲቪል ነው ብለህ ታስባለህ። መከላከያ ሲለብስ ግን ሪስፔክት ሰጠዋለህ። ምክንያቱም የአገሪቷን ሉዓላዊነት የእኛን ደህንነት የሚያስጠብቅ ነው ብለህ ነው የምታስብ። ምንም ይሁን ገባ
የመንግስት ደጋፊም ይሁን የመንግስት ተቃዋሚም ይሁን በየትኛውም አቅጣጫ ያለ አቲቲዩድ ይኑርህ፣ ግን መከላከያ አንደኛ መከላከያው ከፖለቲካ ነፃ ነው ይላል ህገ መንግስቱ። ከየትኛውም የፖለቲካ አካል ወገንተኛ አይደለም ይላል። ስለዚህ ይሄ ወገንተኛ ያልሆነ አካል ምንድነው ሪስፔክሽን ሊሰጠው ይገባል፣ በውጭ ዓለም እንዳለው ማለት ነው። ውጭ ዓለም በምዕራቡ ዓለም በተለይ ለመከላከያ ሰራዊታቸው ትልቅ ክብር ይሰጣሉ። መንገድ ላይ ሲሉ ሲቪሉ ማህበረሰብ እንትን አቅፎ እሱ የሚስማቸው ሁሉ ማለት እሱ ሁሉ እሺ ይቅርብንኛ ቢያንስ የነሱን ዩኒፎርም ባለመልበስ እነሱን ባሉ በማክበር እንትናችንን ማለት መከላከያ ያለንን ክብር መግለጽ ይገባናል። ይሄ በጣም በጣም ያፈነገጠና ኢትዮጵያ ውስጥ አሁን እየተለመደ የመጣ በጣም ነውር የሚባል ነውር በስንት በኩል ነው? ነውርነቱ እኮ በብዙ ነው። አንደኛ ከመንፈሳዊ ሁኔታ አንፃር ነውር ነው። መንፈሳዊ እንትን እኮ ዲሲፕሊን እኮ ነው አይደል? መንፈሳዊነት ማለት አጉራ ዘለልነት አይደለም፣ ወይም እንደፈለግ መድረክ አገኘው ብለህ የምትጨፍርበት የምትረቅጥበት አይደለም። መጽሐፍ ቅዱስ ሁሉ ነገር በስርዓትና በአግባብ ይሁን ዛት ሚንስ በስርዓት ይሁንና በአግባብ ይሁን ማለት በቃ መድረክ ላይ ስትወጣ አንተ ካለባበስ ጀምሮ ካነጋገር ጀምሮ ከአክሽን ጀምሮ በማንኛውም እንቅስቃሴ ስርዓት እንዲኖር ይገባል ማለት ነው። ቃለ እግዚአብሔር ስታስተላልፍ ስርዓት ሰው የሚያይ እኮ የምትናገረው ነገር ብቻ አይደለም፣ አለባበስን ያያል፣ ድርጊትን ያያል፣ አክሽንን ያያል። እንዴ አሁን እዛ ሰው አጨበጨበላቸው፣ እሺ፣ ግን የሚጠይቅ ሰው እኮ ሞልቷል እኮ ለምንድን ነው ዩኒፎርም ለበሱ ብሎ ብዙ ሰው ይጠይቃል። በጣም ነውር ነው። ከዚህ ከመንፈሳዊነት አንፃር እንዳልኩ ይሄን ሊጠይቃቸው የሚችለው ማን ነው ከተባለ ካውንስሉ ነው። ካውንስሉ ዝም ካለ በጣም ያስገርመኛል። እኔ ካውንስሉ ያው እኛ በዚህ ቦታ ላይ ብዙ ጊዜ አንስተናል አይደል? ካውንስሉን ለምን ዝም እንደሚል እኔ እንጃ አልገባኝም። አንዳንድ ጊዜ ጠንከር ያለ እርምጃዎች ሲወዛ አታይም። እንግዲህ በዚህ ላይ ኃላፊነት አለበት፣ ስልጣን አለው። እነዚህ ልጆች ለምንድን ነው ብሎ መጠየቅ አለበት። የምን ማሽኮርመም ነው? ኖርማሊ ይሄ የኛው ቸርች የለውም መሰለኝ ሶፎንያስ ዲቴል አላውቅም። የለውም። ታላቅ ወንድሙ ነው ቸርች ያለው የፓስተር እንትና ወንድም እኮ ነው ቢሾፕ ዳዊት ታናሽ ወንድሙ ነው። እሱ ነው ቸርች ያለው እንጂ ይሄ የለውም። ይሄ ሚዲያ ነው ያለው። በሚዲያው ማላገጫና ሰዎችን ጠርቶ ማሳለቂያ ጀስት በጣም ነውር የሆነ አቀራረብ። በቃ አንዳንድ ጊዜ ጥያቄዎቹ ራሳቸው የሚቀርቡት ኖርማል ጥያቄ አይደሉም። አንተን አስተው በቃ ሌላ ነገር እንድትዘባረቅ የሚያደርጉ ናቸው። ከዛ አንተ በሰው ላይ ሰቅባል፣ እሱ ደግሞ በዛ ብዙ ቪው እና ብዙ ሰብስክራይብ ምናምን ያው ገንዘብ ነው የሚሰራው። አሁን ደግሞ ይሄኛውን ሌላ አቅጣጫ ደግሞ ተይዞ ወዴት ሄደ? ጅንካ ከተማ በተዘጋጀው ጭሮ ባዘጋጀው የወንጌል ኮንፈረንስ ላይ አብረው ሄዱ። መሄዳቸው ኖርማል ነው እኮ ሄዱ ያገለግሉ። እኛም እዚህ ጋር እንደ አጀንዳ ብለን አናወራበትም ነበር አይደል? ሲሄዱ የለበሱት አሁን ችግሩ ሄዶ ማስተማራቸው አይደለም። ግን ሄዶ ማስተማራቸው ምንም ችግር የለውም። ግን ሄደው እኔም እንዳስተማሩም አላውቅም። ኖርማሊም አልተከታተልኩትም። ግን ያየሁት ምንድነው ዩኒፎርማቸው ያን የመከላከያ ዩኒፎርም መልበሳቸው ነው። የመከላከያ ዩኒፎርም የሀገሪቱ የመከላከያ ሰራዊት ዩኒፎርም ነው። ማንም ሰው ሊለብሰው መከላከያ እንኳን አልኩ ቅድም እኮ የዛሬ 5 ዓመትና አካባቢ ማነስሙ ኢዩፍ ጩፋ ጋር ሄደው እንደዚህ ያለ በካራቲ በምናምን እግሩን ያነሳ ስንት ሲላቸው ዘርሩ አሉ አይደል? እንግዲህ እሱ ያለው ምንድነው ያው ሌላ ከዛ ከቃለ እግዚአብሔር ጋር አገናኝቶ ነው የተናገረው። ግን አይደለም በጭራሽ ሊሆን አይችልም። መከላከያ ሰራዊት አባላቶቹ ለምን ኖርማል ልብስ ለብሰው አልሄዱም? የሲቪል ልብስ ለብሰው ለምን አይሄዱም? ለምን መልበሳቸው አስፈለገ? እንግዲህ አስብ። በጦርነት ወቅት በነበርንበት ጊዜ እኮ ነው 2000 ከወያኔ ጋር በነበርንበት ጊዜ አይደል? ከባድ ነው። እና በሌላ ሀገር ቢሆን ምን አይነት እርምጃ እንደተወሰደባቸው አላውቅም። እነዛ ሰዎች መከላከያው ትልቅ እርምጃ ሊወስድባቸው ይገባል ማለት የመከላከያው አመራሮች ማለት ነው። ከዛ በኋላ አንዳንድ ሰዎች ደግሞ እንደገና በተመሳሳይ በዚሁ በተለያየ ሃይማኖቶች ወንጌል አማኞችም ውስጥ በኦርቶዶክስም ውስጥ ገብተው
ሃይማኖታዊ እንትናቸውን የመከላከያውን ዩኒፎርም ለብሰው ያንን ሲያከዱ ታያለ። እና መከላከያው በዚህ ጊዜ መግለጫ ወጣ። የዛሬ 4 ዓመት 5 ዓመት እስከ 5 ዓመት እንደሚያስቀጣ 5 ዓመት እስር ድረስ እንደሚያስቀጣ የመከላከያ ዩኒፎርም ለብሶ እንግዲህ በየትኛውም ሃይማኖት መካፈል መብት አላቸው። ግን ችግሩ ምንድነው? ያንን ዩኒፎርም ለብሰው በዛ ቦታ ላይ ለምሳሌ አንድ መከላከያ እንበለው ውስጥ የቤተክርስቲያን ኦርቶዶክስ ቤተክርስቲያን ክብረ በዓል ላይ ከበሮ አምጡ ብሎ ከበሮውን ይዞ ከነ መከላከያ ልብሱ በከበሮውን ቢመታ ትክክል አይደለም። የእግዚአብሔርን ቃል ወይንም እግዚአብሔርን እያመለከ ነው፣ እያሸበሸበ ነው፣ እንትን እያለ ነው ልትል አትችልም። የሳተው ነገር ምንድነው? መከላከያ ዩኒፎርሙን ለብሷል። የራሱን ልብስ አድርጎ መዘመርም መጨፈርም ይችላል። ችግሩ አሁን ምንድነው? መከላከያውን ዩኒፎርም ማክበር ነው። ምክንያቱም መከላከያው የብዙ ሃይማኖቶችን፣ የብዙ የፖለቲካ አስተሳሰቦችን፣ የብዙ ሰዎችን አቋም የሚገልጽ ነው። ባጭሩ የኢትዮጵያን ሉዓላዊነት፣ የኢትዮጵያን አንድነት፣ የኢትዮጵያን ሕዝብ ማለት ሕዝብ ወክሎ የአገሪቷን አንድ ዳር ድንበር የሚያስጠብቅ ኃይል ነው። ይህንን ሲያደርግ ደግሞ ራሱን መስዋዕት በማድረግ ነው። ቀላል አይደለም። ስለዚህ የክልል መንግስታት አሁን በተለይ የደቡብ ክልል አካባቢ ያለው ሁኔታ ያስገርመኛል። በተደጋጋሚ እዛ አካባቢ ነው እንዲህ አይነት ነገር የሚስተዋለው። ተመልከት፣ ሐዋሳ የዛሬ ዓመት እንዴት ታጅቦ እንደሄደስ አይተሃል። እዩ ጩፋ የፖሊስ ማርሽ ባንድ በጣም ያሳዝናል እኮ። በየትኛውም ሀገር እኮ አይካሄድም። ሰዎች እኮ ህግ አለው ኢትዮጵያ ውስጥ ህግ የለም ብለው እስከ መደምደም ደርሰዋል እኮ። ህግ ቢኖር ይሄ ሰው በዚህ አይነት ሁኔታ ይሆን? እነሱ እንደ ኖርማል ነው የሚቆጥሩት። ደቡብ አካባቢ ያሉ አመራሮች በጣም ያስገርሙኛል። የክልል መንግስታት ተጠያቂ ነው መሆን ያለባቸው። አንዳንዶቹ ሲሰማ እዩ ጩፋን እንጥራው ኢኮኖሚያችን እንዲያነቃቃ እንደዚህ እስከ ማለት ድረስ ደርሰዋል። እነሱ የተኙበትን ኢኮኖሚ እሱ መጥቶ ሊያነቃው። ለምን ሙስናውና ሌብነቱን አያቆሙም? ከዛን ጊዜ ሐቀኛ ሲሆኑ ተክተው ሲሰሩ በታማኝነት ወይም በኃላፊነት ሲሰሩ ኢኮኖሚ ይነቃቃል አይደል እንጂ እዩ ጩፋ መጥቶ እዛ ላይ ስለተወራጨና እንትን ስላለ አይደለም ኢኮኖሚው የሚያነቃቃ። እዩ ጩፋ ሲመጣ ሐዋሳ፣ ዲላ ይሄ እዛ አካባቢ ያሉ እንግዲህ ብዙ ናቸው። ይሄን ነገር ይፈልጉታል። ህዝቡ አይደለም እኮ ህዝቡ ብቻ አይደለም። ህዝቡማ በቃ አንዳንዴ ያው በሞኝነትም ህዝብ ላይ መፍራት አትችልም። ካለማወቅም ብዙ ነገሮች እንትን ሲሉ ታያለህ። አሁን ችግሩ ያለው አመራሮች ህዝብን እንመራለን የሚሉ በስልጣን ላይ ያሉ ሰዎች ላይ ነው ችግሩ ያለው። እና የፌደራል መንግስት እነዚህን ሰዎች የክልል መንግስታትን በምን አይነት ሁኔታ እንደሚያስጠንቅቃቸው አላውቅም። እንግዲህ እስቲ አንድ ነገር እናንሳና እናብቃ። በየመሃሉ ስታነሳቸው ነበረ ሌላ ቤተ እምነት ለምሳሌ የኦርቶዶክስ ተዋሕዶ ቤተክርስቲያን ክብረ በዓል ላይ አንተ በምሳሌነት ያነሳኸውን ነገር ያደረጉ ሰዎች አሉ። በእርግጥም ያንን የደንብ ልብስ ለብሰው ምስጋና ሲያቀርቡ የነበሩ፣ አንዳንዶቹ ደግሞ ለበዓል ድምቀት ብለው መሳሪያቸውን አውጥተው የፌዴራሉን ፖሊስ የደንብ ልብስ ለብሰው ሲተኩሱ የነበሩ ደግሞ በነ እዩ ጩፋን በኩል እንዲሁ ታጅበው እንደዚህ እንደውም አግባብ አይደለም ተብሎ ካውንስሉ ድረስ ተደርሶ ካውንስሉም የተቃውሞ መግለጫ እስኪያወጣ ድረስ የደረሰ ነገር ነበረ። አሁን ደግሞ እንደምናየው እነ ፓስተር ሶፊ ተመሳሳዩን ነገር ደግመውታል። ስለዚህ የአስተማሪ ቅጣት ወይ አልተወሰደም ወይ ግሳጼም አልተሰጣቸው ይሆን አላውቅም፣ ወይ ደግሞ ደንቡን የማስፈጸም ክፍተት ይኖር አላውቅም። ግን ሁሌ እየተደረገ ነው ያለው ይሄ ነው። ለምን መደጋገሙ ከምን የመጣ ነው የሚል ጥያቄ ማንሳት አለብን ብዬ አስባለሁ። ክፍተቱ ማን ጋር ነው? ይህንን ነገር ተከታትሎ የማስፈጸሙ እንዳይደረግ ከዚህ በኋላ እንዳይደረግ የማድረግ የቤት ስራው ራሱ የማን ነው? የሚገርም ነገር የዛሬ ዓመት የኛ ቄስ ደረጀንም ሂደን በምናነጋግርበት ሰዓት ቄስ ደረጀ ማለት የካውንስሉ ዋና ፕሬዚዳንት ናቸው እና በጣም የሚደንቅህ እዩ ጩፋ በዛን ጊዜ እንግዲህ በዋናኛነት እዩ ጩፋ ቤተክርስቲያን እንዲታገድ የተባለበት የዛን ጊዜ ይሄ መጽሐፍ ቅዱሳዊ አስተምሮ ውጪ የሆነ የአቀባበል በማርሽ ባንድ በፖሊስ እንትን እያሉ ያደረጉትን አጀብ ነው። በመቃወም ነው መግለጫ ወጥተው ውሳኔ ያስተላለፉት። አሁን
የሐዋሳ ዞን ክልል እንትን ምንድነው የሰጠው ምላሽ በጣም ያሳቀኝ። ጉዳዩ የኛ ነው እና አገባውም ካውንስሉ አለ። ማለት የካውንስሉ ስልጣንን አላወቁትም። ካውንስሉ ሲቋቋም አጠቃላይ ባሉት ቤተ እምነቶች ላይ ወንጌል አማኞች ወይም ፕሮቴስታንት እምነቶች ላይ በላይ እንዲሆን ነው ፍቃድ የመስጠት የማገድ ስልጣን አለው። አካውንታቸውን በባንክ ያላቸውን አካውንት ፍሪዝ ማድረግ የመዝጋት ስልጣን አለው። ከአስተምሮ ወይም ከመንፈሳዊ ከመጽሐፍ ቅዱስ አስተምሮ ሲያፈነግጡም ያንን የመገሰጽ የማስተማር እና የመምከር እምቢ ካሉም የማሰናበት የማገድ ስልጣን አለው። በዚህም ስልጣኑ ተጠቅሞ ወስዷል እርምጃ በብዙዎች ላይ። ግን to what extent ምን ያክል ርቀት ይሄዳል የሚለው ነው አሁን ትልቁ እንትን ማለት ያለውን ስልጣን ሙሉ ሙሉ ተጠቅሞ በየአቅጣጫው እንትን ለማለት ራሱ የሚቸገር ይመስለኛል ካውንስሉ። ምክንያቱም እዛም እዚህም በጣም ያፈነገጡ እንትኖች ታያለ። በየጤሻው ቸርች ከፍቶ ምናምን በቃ በዛ በኩል የሚሰራው አታውቀውም። በዚህ በተለያዩ እንትን ገንዘብ መሰብሰቢያ ቴሌቶን ነው አንዳንዱ የሚመስለው እና ዘይት በመሸጥ ምናምን የተለያዩ ጫው በቃ ቁሳቁሶችን በመሸጥና እንትን ትፈወሳላችሁ በሚል በሰዎችን በማታለል ወይም ራሱን ነብይ ነኝ እንደዚህ ነኝ በሚል ካባ ያው አሁን ኢትዮጵያ ውስጥ ትልቁ ችግር ምንድነው? አንድ ሰው ራሱን በዚህ አይነት ሁኔታ እሱን መቃወም ቃል እግዚአብሔር መቃወም የሚመስሉ የሚታያቸው ሰዎች አሉ። መጽሐፍ ቅዱስን መቃወም የሚመስላቸው ሰዎች አሉ። ያ አይደለም። ሐሰተኛ ነቢያቶች እንዳሉ ማወቅ ያስፈልጋል። ያንን በመጽሐፍ ቅዱስ በማስረጃ መሰረት ተከታትሎ ማለት እንግዲህ ህዝቡ ይሄን ተከታትሎ እንትን ለማለትም ከባድ ነው። ግን ማወቅ አለበት ሰው በቃ አሁን ሰውም ዝም ብሎ መሞኘት የለበትም። መለየት አለበት እነማን ናቸው ትክክለኛ የሚለውን ዝም ብሎ ስላሉ ብቻ እነዚህ ተበለጸ አሁን የብልጽግና የሚሉት ቋንቋ ደግሞ አለ። ባጭር በ24 ሰዓት ውስጥ ቤታችሁ ላይ እንደዚህ ይሆናል ሚላል። አንድ ደግሞ በሶሻል ሚዲያ ማን እስራኤል ዳንሳ ነው በ4 ሰዓት የእናንተ ቤት መኪና ከፈለጋችሁ ጫኑ፣ አንድ ጫኑ፣ ሁለት ጫኑ እያለ በጣም ያስጋል። ይሄ በጣም እኮ ከባድ እኮ ነው። ኤኒዌይስ አሁን ብዙ እዛ የእምነት የሆነው ጉዳይ ውስጥ ሳንገባ አሁን ከተፈጠረው ነገር ግን አንጻር መደጋገሙን እኔ ጥያቄ ያነሳብኝ። ምክንያቱም የእርምት እርምጃ ተወስዶ ቢሆን እነዚህ ሰዎች አሁን ትናንት እንደዚህ ሲያደርጉ አናያቸውም ነበረ። የደንብ ልብስ ደንበኛ የደንብ ልብስ ለብሰው እንደዚህ ብዙ ነገሮች ስለሚሰሩ አሁን ተልከት እዚያማ ቆይ የክልል ባለስልጣናት የዞን አመራሮች ያላቸው ለፌደራል መንግስት ነው የፌደራል መንግስት ነው የአገሪቷ የበላይ አይደል እንዴ? ምንም ቢሆን አገሪቷ በፌደራል ስርዓት ውስጥ ብትኖርም ክልሎች ስልጣን አለ፣ የመንግስት ስልጣን አለ፣ የፌደራል መንግስት ስልጣን አለ። እነሱ አሁን በማናለብኝነት ሁኔታው እንዴ የኛ ጉዳይ ነው እኮ አሉ። የመንግስት የካውንስል ጉዳይ አይደለም፣ ያዩ ጩፋ ጉዳይ የኛ ጉዳይ ነው። ስለዚህ አገባችሁ ማለት ካውንስሉን አሁንም የዚህ ጅንካ አካባቢ ያለው ጅንካ ዞን የዛ ጅንካ ወደ ደቡብ ኦሞ አካባቢ ያለ እንትን ነው ቦታ ነው። ቢያው ዞሮ ዞሮ በደቡብ ክልል ውስጥ ያለ ነው አይደለ? ይሄ ዞን የዚህ ዞን አመራሮች ይሄ ሲሆን ተጠያቂነት አለባቸው። ማንም ይጠይቃቸው አካል ቢያንስ የክልሉ እንትን ይጠይቃቸው ይገባል። በጣም ነው የሚያሳዝን። አልበለዚያ በዚህ ደረጃ ምን ችግር አለው ተብሎ የመከላከያ ሰራዊቱ አመራሮች በራሳቸው የመከላከያ ሰራዊቱ አመራሮች ማስፈጸም ኃላፊነት ይኖርባቸዋል። በቃ ትክክል። ከዋናው መከላከያ ሚኒስቴር ጀምሮ ሌሎች በተዋረድ ያሉ የመከላከያ አዛዦች መጠየቅ አለባቸው። አሁን ይሄ ተለበሰ ከዛ ዝም ሊሉ ነው? አይተውታል መቼም በእርግጠኛነት የመከላከያ አመራሮች ጀነራሎቹ አይተውታል። እና እንዴት ነው ምን ላይ ሊቸገሩ ይችላሉ? እምነት ውስጥ ገባችሁ አሁን እኮ ቅድም እንዳልነው ነው። በዛም ቢሆን ይኸውልህ ቅድም እንዳልነው ነው መንግስትና ሃይማኖት ሰፓሬት ነው በኢትዮጵያ ሕገ መንግስት ውስጥ። ግን ሃይማኖት ሲጨፍር የፈለገ እንደው አጉራ ዘለል ሲሆን መንግስት ሲመልከት የሚል ህግ የለም። በዓለም ሊኖር አይችልም። ይሄንን ተግባር ዲሞክራሲውም እኮ ስርዓት አለው። የዲሞክራሲም ገደብ አለው። የሃይማኖት እንትን መንግስት ኢንቮልቭ አያደርግም ነው እንጂ እንደፈለጋችሁ እሺ በሃይማኖት ተቋም የተደራጀ የፖለቲካ ድርጅት ቢሆንስ ወይም ትጥቅ ያነገቡ ኃይሎች ቢሆንስ ወይም ለአንድ ታጣቂ ኃይል ፈንድ የሚያደርጉ ቢሆንስ ዝም ሊል ነው መንግስት ማለት ነው አይደለም። ይሄንንም እንደዛ ነው ማየት አለ። በተለይ ደግሞ የክልል መንግስታት ደቡብ አካባቢ ያሉት በጣም ከዚህ ነገር ላይ ምልህ ማንም አያገባውም የሚል አስተሳሰብ አንደኛ ህጉንም አያውቁትም ወይንም ህጉንም አውቀው በማናለብኝነት
እንደፈለጉ እያደረጉ እንደሆነ ትመለከታለህ። ስለዚህ አንደኛ መከላከያ ሰራዊት የፌዴራል መንግስት ራሱ ትኩረት ሰጥቶ በዚህ ቦታ ሊቆም የሚገባው አካሄድ ነው ማለት ነው። እጅግ አድርጌ አመሰግናለሁ ጥሌ። ውድ ቤተሰቦቻችን እናንተም ከኛ ጋር ነበራችሁ ቆይታ እጅግ አድርገን እናመሰግናችኋለን። የዛሬውን ፕሮግራማችንን እዚህ ላይ እናበቃለን። እናንተስ ምን አስተያየት አላችሁ? ብትነግሩን ብታሳውቁን ደስ ይለናል። ጤና ይስጥልን።